አንድ ከባድ ጥያቄ ጠይቀኝ እስቲ። እስቲ አንድ ከባድ ጥያቄ። መጽሐፍ ቅዱስ ብቻ ብለህ የምታምነው ሲሳ? አይ መጽሐፍ ቅዱስ ብቻ አላምነው። ትውፊት ትቀበላለህ? የአባቶች ትውፊት ነው። ትራዲሽን ትውፊት እቀበላለሁ። ታዲያ አንተ እንዴት ከባድ ጥያቄ መጠየቅ ይቻላል? ምን መሰለህ እንዴ መጽሐፍ ቅዱስ ብቻ የሚሉትም እኮ አትናቴስ እያሉ እኔ ብቻዬን ለምንድን ነው የምሞተው? እንዴ እሺ አንድ ጥያቄ እሺ የመጨረሻ እሺ እንግዲህ የአባቶች ትምህርት እቀበላለሁ ብለኛል። የአባቶች ትምህርት እቀበላለሁ። እሺ አባቶች በቅዱሳን ምልጃ ላይ ያላቸው ትምህርት በጣም ክሊር ነው። ቅዱሳን ኢንተርሲድ እንደሚያደርጉ ያምናሉ። ባይዘዌ ልደት እኔ የምር የሁለተኛ ጥያቄ የኔ ጥያቄ ራሱ እሱ እና ታምናለህ? ኢንተርሴሽን ኦፍ ሴንትስ ኢንቮኬሽን አላልኩም። ኢንተርሴሽን አገባኝ። ኢንተርሴሽን ኦፍ ሴንት እና ይሄ ቬኔሬሽን ኦፍ ሴንት እና በጣም የሚከብዱኝ ነገሮች ናቸው። የምሬን ነው የምልህ። አሁን እነሱ አባቶች ክሊርሊ ለምሳሌ ሄርማን ዘሼፐርድን በለው እያንዳንዱ የቤተክርስቲያን አባቶች ቅዱስ አትናቴዎስን ጨምሮ ጎርጎሪዎስን ጨምሮ ባስሌዮስን ጨምሮ ሌላው እኮ ሲምፕል እኮ ብትመጣ እኮ ለምሳሌ ሉትራን ራሱ ይቀበላሉ። ሉትራን ለምሳሌ አሁን ቅዱሳን ለእኛ ይጸልያሉ ብለው ያምናሉ፣ ይቀበላሉ። አንተስ እንዴት ነው ለምልከታ አባቶች ትምህርታቸውን ከተቀበሉ? በጣም ከሚከብደኝ ትምህርት አንደኛው እሱ ትምህርት ነው። ግን እስቲ እንደው በቅንነት እስቲ ማቴሪያል ላክልኝና ይሄን ነገር ግን ማንበብ እፈልጋለሁ። የምሬን ነው። ኧረ አሸን ማቴሪያል ልክልሃል። እኔ ፖዚቲቭሊ ነው ይሄን ነገር ማነሳ። ሲሲ እኮ አሁን ሌላ ምታይ ልጨምር ጥያቄ? ይሄ በቃ የኔ ራሱ የቤት ስራ ነው። እስቲ ሌላ ጥያቄ ጨምር። ከበድ ያለ ጥያቄ ነው ያልከኝ፣ እሱን ጥያቄ። ሌላኛው እሺ ቅዱስ ቁርባን ለደህንነት ነው ብለህ ታምናለህ? የጌታ እራት በደንብ ቅዱስ ቁርባን? አዎ ጥምቀት ቁርባን እኮ አምናለሁ። ኦኬ እሺ ሌላኛው የመጨረሻ ጥያቄ፣ ለምሳሌ ይሄ ጉድ ወርክ ወይም ደግሞ መልካም ስራ ነው የሚባሉት ነገሮች ከምን አንጻር ታያቸዋል? ለምሳሌ አሁን ቅዱስ ዮሐንስ አፈወርቅም አብዛኛው ቤተክርስቲያን አባት ስራ የሌለው በራሱ ባለፈው ምን ብያለሁ መሰለህ? እኔ በጣም ሌላ ቻሌንጅ ከሚያደርገኝ ከታች ሙሌም ጆንሲ ላይ ይቻላል። እኔ አሁን ሳሊቬሽን ባይ ፌዝ አለው የሚለውን ትምህርት ቻሌንጅ ያደርገኛል። በእምነት ብቻ መዳን የሚባለው ትምህርት እንትን ያደርገኛል። ለምሳሌ ያ ወጣቱ ልጅ ኢየሱስ ክርስቶስ ጋር መቶ ምን እንዳለው ምን የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ጠየቀ። ምን ላድርግ? ኤግዛክት ስለ ዘላለም ሕይወት ነው የጠየቀው። ኢየሱስ በቃ በእኔ ምን ብቻ ምናምን ብሎ አለ እንትን አላሉ። ምንድን ያለ ያለን በሙሉ ሽጠህ ለድሆች አካፍለህ እኔን ተከተለኝ አለ። አይ በቃ ካመንክ በቂ ነው፣ በእኔ ብቻ ምን አላሉ። እኔ እምነት ብቻ የሚለውን አንዳንድ ጥቅሶች ራሱ ቢነሱ ቻሌንጅ ይደረጋል ብዬ ማምን ሰው ከታች ገሜ ራሱ የምሬን ነው የምልህ እኮ እኔ ሳሊቬሽን በአይሊጀንስ እስከ መጨረሻው ፍጹም ሆነ ለክርስቶስ ትምህርት ስትታዘዝ ትድናለህ ብዬ ነው የማምነው። በጣም ሰው ክርስቶስ በመጨረሻው ሰዓት ሲመጣ ለእያንዳንዱ እንደ ስራ ያስረክባል ብለህ ታምናለህ? ኦፍኮርስ ኧረ ልደት በቃ ውጣ፣ በቃኝ በእግዚአብሔር አኬኔት በቃኝ። አታስወጣኝ፣ በቃ ሌላ ወሬ ያወራል። ተመቸኝ የሚመጣው ዛሬ አንተን እኮ ነው። በነገራችን ላይ እስቲ ሙሌ ከታች አለ ሉትራን ሙሌ። እኔ ሳሊቬሽን ባይ ፌዝ አለው የሚለው ትምህርት የምር ቻሌንጅ ያደርገኛል። ርዕስ አድርጎ እስኪ ሲስሱ ሳሊቬሽን ባይ ፌዝ አለው ሳሊቬሽን ባይ ፌዝ አለው የሚለው ትምህርት የምር አሁን ለምሳሌ አሁን ከ16ኛው ክፍለ ዘመን በፊት ራሱ የትምህርት ይታወቃሉ። ከታች እስቲ ወንጌል አማኞች ካላችሁ እስቲ እንትን አርጉ፣ እስቲ ይህን ቻሌንጅ ተቀበሉና እስቲ እኔንም ቻሌንጅ አርጉኝ ብያ ነበርኩ ከዚህ በፊት። ግቡ እስኪ
ግቡና ጠይቁት እስኪ ማለት ሳልቬሽን ባይ ፌዝ አለውን የሚለው ነገር ቻሌንጅ ያደርገኛል። ቢካዝ ከ15ኛው ከ16ኛው ክፍለ ዘመን በፊት አለ ወይ? ኢቨን ኤርሊ ቸርች ፋዘር ስለዚህ አስተምረዋል ወይ? ኢቨን ባይብል ኢትሰልፍ ይህን ነገር ክሌም ያደርጋል ወይ? ሳልቬሽን ባይ ፌዝ አለውን የሚለው ክሊርሊ የቤተክርስቲያን አባቶች ትምህርት ነው ወይ? አሁን እንደምታየው ካየው ለምሳሌ ኤግዛክት ወርድ ፋላሲ የምንጠቀም ከሆነ ቱ ቢ ኦነስት ቅዱስ ዮሐንስ አፈወርቅ ይሄን ቃል ይጠቀመዋል። ፌዝ አለውን የሚለው ፌዝ አለውን እቺን አንድ ቦታ ላይ ያለችው የሆነች ጽሁፍ ፌዝ አለውን የምትል ከምን አንጻር እንደተጠቀመው ግን የሚያውቅ ሰው የለም። እና ከአባቶች ጥቀስ ሲባል አንዳንድ ሰው የቅዱስ ዮሐንስ አፈወርቅን የሆነች የኤፌሶን መልእክት ላይ ይሁን የአንደኛው መልእክትን ሲያብራራ ፌዝ አለውን የምትል ቃል ተጠቅሟል። ግን ከምን አንጻር ነው አይታወቅም። የዮሐንስ ወንጌልን ሙሉ ያብራራበትን ግን ብታይ ማለት ነው ሰው በእምነቱ ብቻ በጭራሽ ሊድን አይችልም ብሎ በጥምቀት ዙሪያ ላይ ሮሜ ላይ የሰጠውን ማብራሪያ ስታይ ደግሞ ስታመሳከራቸው በጣም አፍን ነው የሚያስይዘህ። እና እውነትን እኮ ነው። ሲቆም ብላ አስበው እስኪ ማለት መች ጀመረ እኮ መባል አለበት ሁሉም ነገር። እኔ ከታች ያላችሁ ወንጌል አማኞች እኔ ፐርሰናሊ እኔ እንደ ቤት እምነት ተቋም ምናምን አለ እኔ ቻሌንጅ አደረገኝ ሳልቬሽን ባይ ፌዝ አለው የሚለው ነገር ቻሌንጅ ያደረገኝ። ለምሳሌ አጠቃላይ የኢየሱስ ክርስቶስ ትምህርት ካየ ለምሳሌ የተራራው ላይ ስብከት ራሱ ብትወስድ ማለት ነው በቃ ድርጊትን እኮ የሚናገረው እኮ እንትን አድርግ እንዲያርግ ነው። ኢቨን እኮ የወንጌላቶቹን ካየህ እኮ ማለት ነው ፍሬ ስለማፍራት ፍሬ ማያፈራ ሰው ይቆረጣል። ኢቨን አሁን ለምሳሌ መጀመሪያ እንግዲህ ከመልእክታቱ በፊት አስቀድመን የምናነበው የምንመለከተው ወንጌላት ናቸው። ክርስቶስ በቀጥታ ያስተማራቸው ግን ባይዜ ስፒኪንግ ኦፍ ይሄኛው ፓርት ሲስክን ልሳን ኢቨን እኮ የጳውሎስ ለምሳሌ ገላትያ ላይ ብትወስድ እኮ ሰው የዘራውን ያጭዳል ይልና በስጋ የዘራይልና መበስበስን ያጭዳል ይላል። በመንፈስ የሚዘራ ደግሞ ከመንፈስ የዘላለም ሕይወትን ያጭዳል ይላል። የዘላለምን ሕይወት ያጭዳል እኮ ነው ያለው። ኦፍኮርስ በመንፈስ የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል ይላል። ኢቭን የክርስቶስ አብዛኛው ነገር ካለ እንድታምንም ያደርግሃል። ሞር በጣም ደግሞ ክርስቲያናዊ ሕይወት ላይ ፎከስ እንድታደርግ ፍሬን አፍሩ። ለምሳሌ ማቴዎስ 3ን ብትመለከተው ዮሐንስ ወንጌል 15ን ብትመለከተው በተለይ ማቴዎስ ወንጌል በጣም በብዛት ኢቨን ያን ነው የሚያነሳ። ኢቨን ዳግም ሲመጣ ይቅርታ አንድ ጥያቄ የመጨረሻ ማቴዎስ 24 እና 25 ላይ ስለ ክርስቶስ ዳግም ምጽአት ነው የሚያስተምሩ ብለን ነው አልምታምነው? ተሰከነ ካሚንግ ነው። አንዱ ደግሞ ያው የ70 ዓመት እስራኤል እንትን ምናምን የሚሉ ሰዎች አሉ። ያንተ ግን እምነት ምንድን ነው እዚህ ላይ? እኔ እርግጠኛ አይደለም። እሱ ጋር ድንጋ ቆዩ ካንተ መጽሐፍ ቅዱስ ተራቀም ራሱ ጠይቀኝ ምናምን ያለች ደግሞ እንዳይለኛ ምናምን ቻሌንጅ ማቴዎስ 24 ላይ ቆየን እኮ ማቴዎስ 24 25 ላይ እስካቶሎጂ ነው የሚያወራው ወይስ እንዴት ነው የሚለው ነገር እኔ ትንሽ ግን አንተ ሳይድ ስታይ ለምሳሌ እነሆ ከደመና ጋር ይመጣል፣ የወጉቱን ሙሉ ያዩታል፣ ፍየሎቹን በግራ በጎቹን በቀኝ ያቆማል፣ ለእያንዳንዱ ስራው ይሰጠዋል እያለ ሲያብራራ ስለምን የተናገረ ይመስላል? ማቴዎስ 25 ስለ ዳግም ምጽአቱ ነው። ግን ማቴዎስ 24 እና 5 ሙሉ ለሙሉ ስለ ዳግም ምጽአቱ አይደለም ነው እንጂ ስለ ዳግም መምጣቱ ነው የሚናገረው። ኦኬ እዛ ላይ ካየ ሁለተኛ ሲመጣ ክርስቶስ የሚጠይቀው ጥያቄ እምነትን ያማከለ ነው። በብዛት ካየ ስራን ያማከለ ነው። ስራን ያማከለ ነው። ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ ምናምን ካየው ኧረ እባካችሁ ቅዱሳን ከታች ግቡና አግዙ። ወንጌል አማኝ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለብሳችሁኝም፣ ታስሬ አልጠይቃችሁኝም፣ አላስፈታ እንዲህ አይነት ጥያቄዎች ነው የሚጠይቀው። እንደዚህ ያደረጉለትን ሰዎች ደግሞ ኑ እናንተ አባቴ ብሩካን ዓለም ከተፈጠረ ጀምሮ ወደተዘጋጀላችሁ መንግስት ግቡ ሲል ወደ እግዚአብሔር መንግስት ነው አይደል? ወደ መጨረሻ ወደ መንግስት በከበረ ስጋ ማለት ነው። ወደዛ ነው ቸስ ምንለው። እንኳን እኮ ከበደን እኮ ልደት ከቀላሉ ጀምሮ ወደ ከባዱ ወሰድከው። ግን አብዛኛው ሰው ከታች ሲስ የፔንቴኮስታሉ ልሳን ይቀበላል ወይ ይለዋል። ትቀበለዋለህ? ማዞዛ ስትሪት ላይ የተጀመረውን እውነቱን ለመናገር አልዋሽም። ድሮ እንትን ነበር ቲክቶክ ከመምጣቴ በፊት እጸልይ ነበር። አሁን ቲክቶክ ከመጣሁ በኋላ
ከመጣ በኋላ ብለን ያቋረጥከው ሲዝ ና ተመለስ። እኮ ስንት ነገር አስተሆነ እኮ። ኧረ እባካችሁ በቃኝ። እሺ አንተ እግዚአብሔርን እንጸልይ ነበር እኮ። ምንድን ነው ያደረጋችሁኝ ግን በእውነት? ሲስ ባጭሩ ያምን በቃ ልሳን ፍቱት። በፊት ይጸልይ ነበር ቲክቶክ ላይ ሲመጣ አስደበራችሁ። አፈረጥከው ዛሬ ሲስ እንጂ አንተ እግዚአብሔርን እንጸልይ ነበር እኮ። ክርስቶስን እንድታቆም ያደረገ ምንድን ነው? ቲክቶክ የትኛው ፓርት ላይ ነው? በጣም እኮ ቲክቶክ እኮ ባይዘው ግን እኮ ኧረ በኢየሱስ እንዴ! ከቲክቶክ በፊት እምነት ለምሳሌ ምን ነበር? በቅዱስ ቁርባን ላይ፣ በጥምቀት ላይ፣ ስራ ለድነት በሚለው ላይ ምን ነበር እምነት? ከቲክቶክ በኋላስ አባት አልሰማም ብሎ ኧረ ምን ጊዜ ነው የለም የከፈትኩት? ቀጥለት ብዬ እኮ ቸርች ብሄድ ሰውዬ እኮ እኔ በሰላም ወደ ሉትራን ቤተክርስቲያን ልመለስ። ባይዘዌ ልደት ሻኔ እኮ ሉትራን ያደጉ ፋዘር አንዱ እነ ፋዘር ነው ሉትራን ናቸው። ኦኬ አሁን ቲክቶክ ላይ ከመምጣት በፊት ማለት ሰዎች በስራቸው የዘላለም ሕይወት ያገኛሉ የሚል እምነት ነበረ? እኔ ድሮም ነበር ልሳኑ ጉዳይ እንጂ ስራ በጣም አምናለሁ። በስራ አምናለሁ። ታምናለህ? ስራ ለድነት ብለህ ስራ ላይ እንዴ እኔ እኮ ለዛ እኮ ነው ያው እንደምታውቀው ባህሪ የራሱ ስራ ላይ ጠብቅ እሺ ከቲክቶክ በፊት መጽሐፍ ቅዱስ ብቻ የሚለውን ትምህርት ታምን ነበር? መጽሐፍ ቅዱስ ብቻ የሚለውን በደንብ ነበር ማምነው። ከቲክቶክ በኋላ አሁንማ እና አግናቴስ እንዴ ዳኒ የሚጠቅሳቸው 15 አባቶች እንዴ። ስለዚህ አሁን ትውፊትም እቀበላለሁ ነው፣ ትራዲሽንን ትቀበላለህ? አሁን እቀበላለሁ። መጽሐፍ ቅዱስ ብቻ አትልም፣ ትራዲሽንን ትቀበላለህ? ኧረ ልደት በቃኝ፣ በእግዚአብሔር በቃ ውረድ። በጣም እኮ ከታች ሪከርደሮች አሉ እኮ በእውነት እንዴ። ይህ እኮ ቀጥታ እኮ ሌላ ቦታ ነው የሚደርሰው እኮ አሁን እኮ እንደዛ አይደለም። እሺ የመጨረሻ ጥያቄ ብሉይ ኪዳን ላይ ካየ ማለት ነው፣ ብሉይ ኪዳን ላይ ካየ ለመላእክት ምናምን ሲሰገድ ተመልክታላ? ለመላእክት ለዳዊትም ለንጉሱና ለዳዊት ሰገዱ የሚለውን ፓርት ለንጉሱና ሰገዱለት ይላል። አንዳንዴ ብሉይ ኪዳን ላይ ያው ለመላእክት ዳይሬክትሊ ለመላእክት የተሰገደበት ቦታ አለ። ያው ደግሞ ታውቃለህ ቲዮፋኒ ደግሞ የሆነበት ቦታ አለ። አሁን ኢያሱ በግንባሩ ወድቆ የተደፋለት የሰገደለት እንግዲህ የስነ መለኮት ምሁራን ቲዮፋኒ ይኖራሉ። ቲዮፋኒ አለ። ለመላእክቱ ደግሞ ሩት ለቡዬ ሰግዳለች። ለምሳሌ አሁን መጽሐፈ ሩት 2:10 ላይ ለዳዊት ተሰግዷል። ጉባኤው ሙሉ በዳዊት ነው። እነዛ ነው። ለምሳሌ አንተ ኮምፕሊትሊ በቃ ስግደት ለቅዱሳን አይገባም ብለው ከሚያምኑት ውስጥ ነው የግሬስ እኔ እንደዛ ነኝ። ስግደት ለቅዱሳን ይገባል ብዬ አላምንም። የተሰገደላቸውን ግን በምን ሴንስ ትረዳቸዋል? ለምሳሌ አንድ ስልክ ይዘጋዋ ነው ማለት ነው። እንዴት ናችሁ እናንተ? ሶቨርን ሰላም ነው?
እንዴት ልደት? እግዚአብሔር አምላክ ይመስገን፣ ሁሉ ሰላም፣ ጌታ ይመስገን አለው። እግዚአብሔር የተመሰገነ ይሁን። እንዴት ነህ? ያው ከሲስ ጋር እኮ ትንሽ አንዳንድ ጨዋታዎች ይዘን ያየው እኮ ነው ጨርሶ ብዬ ነው። ቴንኪው ድሉን ስለሰጠው ስላላቋረጥከን። የምር ሌላ ሰው ቢሆን ይሄን 50 ጊዜ መሀላችን ገብቶ ሲስ ተመልሰህ መጣ። ስልክ ገብቶብኝ ነው። ሌላ ነገር ደግሞ ሲሳይ ሊያመልጥ ነው እንዳትሉ አደራችሁ። እኔ ኦልሬዲ ግን ሲስ ለዳዊትና ለጉባኤውም ለእግዚአብሔርና ለንጉሱ ሰገዱ የሚለውን ፓርት ታውቀዋለህ? ለምሳሌ አሁን በምድር ለምሳሌ እኔ ለአባቶች አሁን ለምሳሌ ለመንፈሳዊ አባቶች አሉ አይደለ የሚያስተምሩ። አሁን በዚህ ዘመን ለምሳሌ ጳውሎስ ቢኖር አሁን ጴጥሮስ ቢኖር በቃ ለምሳሌ እኔ አሁን ደስ ይለኛል። አሁን ኦርቶዶክሲያን በጣም ያከብሯቸውን አባቶች ሲያዩ ሄደው ጉልበት ሲስሙ እንትን ሲሉ ይሄ አክብሮት ነው፣ ሌላ ነገር አይደለም። አሁን ይሄ ነገር በቃ ማንም ሰው ሊያደርገው የሚገባ ነው ብዬ አስባለሁ። እኔ አሁን ያ ሰው አሁን ለምሳሌ ጳውሎስ ለምሳሌ በህይወት የለም እና ጳውሎስን አስቤ ለጳውሎስ አሁን የአክብሮት ስግደት ምናምን የሚለው ነገር እኔ አሁን ይከብደኛል። በአካል ብታገኘው ተገልጾልህ ብታገኘው ጳውሎስን ባገኘው ድፍት ነው የምለው። እግዚአብሔር ጌታ የመጨረሻ ጥያቄ ሲስ አንተ ጳውሎስን ለምሳሌ በአካል ብታገኘው እኮ በጭንቅላት ሁሉ ልቆም ትችላለህ እኮ ጌታ። የዛን ሰዓት በምልጃውም ታምናለህ እንዴ? ጳውሎስን እኮ አገኘው ማለት እኮ ማይ ጋድ እንዴ! ሐሴት የእውነቴን ሰው ጳውሎስ ራሱ የሄደበት ኤፌሶንና ምናምን ስንት ቱሪስት ሄዶ እንትን ይሌለ እንዴ? እንዳረጋ ስንትን አትበሉ በእውነት ሲስ ታቦት በአዲስ ኪዳን አለ ብለህ ታምናለህ? መሰዊያ በአዲስ ኪዳን አለ ብለህ ታምናለህ? ሲስ መሰዊያ ያው መስዋዕት እንዳለ ስለምታምን ማለት ነው አንተ። እሱም ይከብደኛል። ልደት መሰዊያ እንዳላት ታምነው የሚከብደኝ ነገር ይከብደኛል ብዬ ነው ማስቀምጠው። እኔ ይከብደኛል የለም ብለህም ክሌም አታደርግም፣ ግን ለመቀበል ትንሽ በቃ ኢቨን ፋርዘር አሁን ንባብ ጥናት እና ለመቀበል የሚከብዱኝ ነገር ይከብዱኛል እላለሁ። ግን ኦልሬዲ ደግሞ በስነስርዓት በአባቶች ትምህርት ውስጥ ያለ ትምህርት ነው እነዚህ ነገሮች። ኢቨን እኮ ሲምፕሊ ብትሄድ ሉትራኖች ጋር አለ፣ አንግሊካን ጋር አለ፣ ሌሎች ጋርም እኮ ለምሳሌ አለ። ስለዚህ ከዛ አንጻር ለመቀበል ይከብደኛል እንጂ ይሄ ነገር የለም ብዬ እንትን አይደለም። ክሌም አታረግም? ክሌም አላረግም። ኦኬ፣ የመጨረሻ ጥያቄ ሲስ። ኧረ በቃ ልደት በጌታ ከታች የህፃናት ጥምቀትን እንዴት ትመለከቷለህ? የህፃናት ጥምቀትን እኔ እኮ ሉትራን እኮ ህፃን እያለሁ እኮ ነው የተጠመቅነው እኮ። ስለዚህ አክሰፕት ነው የምታደርገው እሱንም የህፃናት ጥምቀትን። አሁን ችግሩ ምን መሰለህ፣ ሙሉ ወንጌል ሲሄድ ድጋሚ ያጠመቁ ሁለቴ ነው የተጠመቀ። አንድ ሐኪም እንዳለኝ ታውቃለህ፣ በቃ እዚህ ተጠመቅና ኳትሪ ስራ አላለኝም፣ አድሪግ ስራ አላለኝም። ወይ እና ታዲያ ሲስ ይመጣል የተባልከው አንተ ወይስ ሌላ ሰውን ጠብቅ? ታዲያ ማለት አንዱ በአንዱ ተጣፍቷል። በቃ ተጠመቅ እያሉኝ ነው የሉትራኑ በመካነ ኢየሱሱ ስለተጣፋ ድጋሚ ብትጠመቅ እያሉኝ ነው። እዮብ እንዴት ነህ? ወደ አንተ ትሻለኛለህ በእውነት ሶበር ምንም ተላበለ ሲሶ ወይ እዮብ ዛሬ ምን አለል ያለልን የገጠመኝ የሚለውን አጋብዘውም እንዴ? ስንት አይነት ሰው አለ ላይ ከፈትኩት በእውነት እንዴ። እኔማ በሙድ እኮ ቅድም ልዘጋው መስሎኝ። አንተ የምር ግን እኮ ድሮ እኮ በልሳን ጸልይ ነበር እዮባ በእውነት። ቲክቶክ ግን በእውነት አርጋዱላት ነበር። እኔ የሚገርም ነገር ነው በእውነት። አሁን እውነቱን ተናገር። ሰሚያታን የተውከው ወይስ ተምረህ ነው?
አይደለም አንዴ ኦጆችም ይጸልያሉ በልሳን ሲሉኝ እዚህ ቲክቶክ ላይ እንዴ ያሬ ነገር በምን ላይ ያለው ታዲያ ከጸለይኩ እንደነሱ አልክ? ቢያንስ እኮ ከነሱ ባለመጸለይ ሊለይ ብዬ ተውኩት እንዴ። ግን ታውቁ ነበር ልክም አይደለም ያኔ ስትጸልይ ማለት ነው። ምጸልየውን ታውቀው ነበር ምን እያልክ እንደሆነ? አረ እንዴ እኔ አሁን እዚሁ አንበል ብትለኛለህ ነው እንዳለ እኮ ውስጥ እኮ አለ እኮ ታውቀዋለህ። ግን ትርጉሙ አሁን በል ብትለኝ እለዋለሁ አላለም። በመንፈስ ሆነን ነው የሚባለውን ውሃ አስበላሁ እኮ አሁን ዮባ አሁን ሰድ ኢማጂን እያደረክ ነው አንተ የምትለው። ኧረ እባክህ እና ቸርች ውስጥ አሰብኩት እኮ ልደት እና እየተንጎራደደ አርጋዱላ ሲል መሀል ላይ ሂሳቧ ስትመጣበት ደግሞ ኧረ አማቼ ላስማለች እኮ ወይ ጄ ግን እንትን ነው አይሁት እንዳረስ እንትን እኮ ነው። አይ ለምንድን ነው ኮሜንት ላይ የልደት ዜማም እንደሱ ልሳን ሆነ ያላችሁት? ረፏ ማለት ገብታ ተከባብር ማለት እዚህ ጋር ማለፍ አለብን። አሁን ኮሜንት ላይ ምን አመጣው ነው እኮ ሀሱን የምሬን እኮ አሁን እግዚአብሔር አንዳንድ ሰው እኮ ስሜቱን ሚዲያ ላይ ሲናገር እኮ ተረዱት እኮ እኔ የምን ቲክቶክ ከመምጣት በፊት የዛሬ 3 ዓመት ኦልሞ 3 ዓመት 4 ዓመት ሆኖኛል። ቲክቶክ ከመምጣት በፊት እንትን ነበር ጌታ ግን ቲክቶክ ግን አረ ቲክቶክ ግን ወይኔ አሁን የልሳን ሐሳብ አስከደ ልሳን ጸደሎ ካደ ቲክቶክ ጥሩ ለውጥ ነው ያመጣው። አልሳን አስተውኝ ጌታ አይ ጥሩ ነው ጥሩ ነው። ልደት ምን አልከኝ? አይ ማለት እኔ እሺ ደፍሬያ ዜምኩ አንተ አለ ምን እንዳልኩት እንኳን ያላው አረጋራ ወንጌል አማኞች አልቀለድኩም አልዋሽም እኮ ነው በእግዚአብሔር ፊት እውነቱን ነው። ኧረ ሲስ አንተ ትቀልዳለህ። ያንተ ዜማ እዚህ ጋር ምን ይሰራል? ሲስን እሳት ላይ ጥደው እኔ እኮ ገና ስንት ቦታ የሚደርስ ዛሬ አናገርከኝ እኮ ገና እንዴ ተራንቺ አንተን እኮ ነው ማዘው አይውል ልሳን አልናገርም ማለት ማሾፍ ነው ማለት ነው። አልገባኝም። አሁን አልናገርም ይታን ጋይስ ድሮ ናገር ነበር አሁን አልናገርም። አይ ልደት አሁን ነገ እሁድ ነው የሚደርስ ደብዳቤው ሲሶ እንዴት እንደሚረግማ አሰብኩት። 2 ወሩን ሲያጠጡት ከዚህ በላይ ዝንቴ እሱን እኮ ነው ሪከርድ ድጋሚ ይደርሳል እኮ በእውነት ይሄዳል እኮ ጭራሽ ይሶ የጠራኸኝ እንዲህ ጎልተህ እንትን ልታረገኝ ነው እንደ ሃይሜት እንድሰማ ነው። አይ አውራው አንተ አረቃ ሶበር ይላል ሃይሜት እንድሰማ ነው አለ። እኔ ማለት ሶቨርን እንጠይቅ እኔ የተጠየቁትን ጥያቄ ሶቨርን ኢዮብ ሰላም ብያለሁ። እሺ ሲሶ ያ እየሰማው ነበር። እኔ ማለት እንዴ በልሳን ታምናለህ እንዴ? በልሳን ትጸልይና አሁን ስለ እምነት ነው እያወራችሁ የነበረውና እሱ ላይ እናውራ። ኧረ ቆይ ስለ እምነቱ አይደለም። ቆይ አንተ በልሳን ታምናለህ? ቢያንስ በሱ በኩል ላምልጥ በሱ በኩል እኔ ምን ሶቨር ቆይ ኢየሱስ በስራ ነው ሲመጣ የሚጠይቀውና ስራ ያድናል እያለ ነበር ልደት እና እኔ እኮ በቃ ኢየሱስን መልስለትና ከልደት ጋር ታወራለህ። ከዛ አሁን እንትን ነው ከላይ ወደ ታች አይደለም ከታች ወደ ላይ እንመጣና ወደ ምንትኑ እንመጣለን። ችግር የለም። እኔ ምን ሶቨር አይ በቃ እኔ ግን ላሳየ ነበር የዮሐንስ አፈወርቅንም ሰው በእምነት እንደሚድን እምነትም የእግዚአብሔር ስጦታ እንደሆነ አራት ወዘለ ዮሐንስ አፈወርቅ ጋር ሲሳይ እዚህ ያለ እኮ ዮሐንስ አፈወርቅ እንቶና እንዴ በእምነት እንደሚዳን ምንድን ነው የምታወራው? አዎ በስራ ምን ብሏል? ኢቭን እምነት ራሱ ስራ እንዳለው እንመጣለን። ዮሐንስ አፈወርቅ ስራን ተቃወመ የሚል ትምህርት ካለ አውጥተህ ታሳያለህ። መጀመሪያ ሲሶን መልስልህ እንመጣለን። እኔ አሁን እሱ ላይ ማውራት አልፈልግም እኔ አይ በቃ ሲሶን የሚያስመልጥ አካል ነው የምንፈልገው። ሚውት አድርግ እና ሌላ አንዳንድ ካልቪኒስት አንዱን እስቲ ሼር አድርግልኝ። እኔ አሁን በዛ እኔም ብቻ አይደለም ብዬ ፋይሉ ላይ እንዳያይዘው ሶቨርንዬ
እምነት ብቻ እኮ እየጠየቀህ ነበርና እምነት ብቻ ሐሰት ነው። ክርስቶስ ኢየሱስ ራሱ ሲመጣ ምን ሰራህ ብሎ ነው የሚጠይቀው። እምላችሁ ኧረ በእናታችሁ አንዳንዴ መስማት ራሱ እንዴ ኧረ ባካችሁ እኔ አሁን የጠየኩን ጥያቄ ተመልሳለህ አትመልስም? ምንድነው ጥያቄ? በዚህ ዘመን አሁን በልሳን የመናገር ጸጋ ስጦታ አለ ብለህ ታምናለህ አንተ? እኔ ጸጋ ስጦታዎች አሉ ብዬ አምናለሁ። ሁሉም የጸጋ ስጦታዎች በልሳን የመናገር ጸጋ ስጦታ በልሳን የመናገር አሁን እኔ ካልዳኑት ሰዎች ጋር እንደዚህ አይነት ወሬ ማውራት ትክክል አይደለም። ስለ ጸጋ ስጦታ ስለዚህ ስለ ድነት ነው ማውራት ያለብን። አንተ ድነህ ማለት ነው። እኔ በክርስቶስ ኢየሱስ ላይ ብቻ ስለሆነ እምነቴ በክርስቶስ ኢየሱስ ላይ ብቻ ነው እምነቴና በክርስቶስ ኢየሱስ ላይ ብቻ እምነቱ ያደረገ ሰው ይድናል። ሲሳልዳንም ብለህ የምታምነው ቤዚካሊ ስለ ሰው ድነት ሌላ ሰው አይናገርም። ታዲያ ምን ኤፍሬም አልዳነም ብለህ የምታምነው? በራሱ ሎጂክ እኮ ወደቀ እኮ ዝም ብሎ እንትን ወሬ ስለነበር ማለት ነው። ካልዳነ ሰው ጋር አላወራም ማለት ሲሳልዳነም ወይ ስትባል ስለ ግለሰብ አይወራም ማለት ስለዚህ ስላልዳነ ሰው ማውራት አልነበረብህም ማለት ነው። አሁን የሲስን ጥያቄ ኢዮብ ወንድሜ ረጅም ጊዜም አላየሁም፣ ናፍቄህ ነበረ። ስላየው ደስ ብሎኛል። ባይዘወይ እያልኩ ያለሁት ሰው በክርስቶስ ኢየሱስ ላይ ብቻ እምነቱን ሲያደርግ ነው የሚል ነው። ክርስቶስን ሲስ እንደዛ ነው ማምነው እያለ ነው። ቅድም ከሚያወራው ግን እንደዛ ሲል አልሰማሁትም። በስራም የሲሶን አላውቅም፣ እውነት ለመናገር የሲሶን በደንብ አላውቅም። ግን ከልደት ጋር ቅድም ሲያወራ በክርስቶስ ኢየሱስ ባለ እምነት ብቻ ነው ብዬ አላምንም፣ ስራም ያስፈልጋል እያለ ስለሆነ በክርስቶስ ኢየሱስ የተሰራ የመስቀሉ ስራ በእውነት እንዴት እንደሚያየው ሌላ ቀን ጠይቀዋለሁ። እሱ ሌላ ክርስቶስ ኢየሱስ ካልታየለት በስተቀር ክርስቶስ ኢየሱስ ቢሎንግ ካላረገው በስተቀር ማንም በእግዚአብሔር ፊት ሊቆም የሚችል የለም። አሁን ቅድም ከአንተ ንግግር ሲሶዬ እኔም በስራ ምናምን የሚል ነገር ስላልክ ነው። ማንም በክርስቶስ ኢየሱስ ካልቆመለት በስተቀር ክርስቶስ ኢየሱስ ብቻ ነው እግዚአብሔርን ጽድቅ ያመጣው። እኔ ያልኩ መጽሐፍ ቅዱስ መዳን በእምነት ብቻ የሚያስተምር አይመስለኝም። በቃ የኔ ኢፍከንትን አይመስለኝም። መጽሐፍ ቅዱስ ስለ ነገረ ድነት ሲያስተምር በቃ ያመነ ሰው ብቻና ብቻ ነው የሚድነው ብቻ ብሎ የሚያስተምር አይመስለኝም። ለምሳሌ ብዬ ከወንጌል ላይ አንድ ነገር ጠቀስኩ። ያ ብላቴና መጥቶ ወደ ኢየሱስ ክርስቶስ መጥቶ መምህር ሆይ የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ሲጠይቀው ኢየሱስ ክርስቶስ በቃ እመን ብቻ ብሎ አልመለሰም። በእምነት ብቻ ብሎ የሚያስተምር አይመስለኝም ነው የኔ ጥያቄ። አንተ መጽሐፍ ቅዱስ የሚያስተምረው በእምነትና በእምነት ብቻ ነው ብሎ ነው የምታምነው እኮ ነው ሲሶዬ። እምነት ምን እንደሆነ ስላላወቅ ነው ቅድም ያልከው ኢየሱስን ያን አላለውም ያልከው እንጂ እምነት ነጠላ አይደለም። እምነት ከስራም የተለየ አይደለም። በራሱ ጋቢ ነው። ታዲያ አባት ነው እምነት በራሱ ዝም ብሎ እምነት ማለት ምን ማለት ነው የሚለው መመለስ አለብን። ሰው በክርስቶስ ኢየሱስ ላይ የእውነት ሲያምን የእግዚአብሔር ጸጋ በውስጡ ዳግም ይወልደዋል፣ አዲስ ፍጥረት ያደርገዋል። ከዛ የተነሳ መልካም ነገሮችን ያደርጋል። ግን በእግዚአብሔር ፊት በራሱ ስራ ሳይሆን ክርስቶስ ኢየሱስ ነው የሚታይለት ማለት ነው። ለምን? በኃጢአቱና በማንነቱ በእግዚአብሔር ፊት ክርስቶስ ኢየሱስ ቆሞ ታይቶለታል። የእግዚአብሔር ቁጣም በክርስቶስ ኢየሱስ ላይ ሆኗል፣ ተቀጥቷል። ያ የድሮ ማንነት አልፏል። ስለዚህ በእግዚአብሔር ፊት እኔ ለምሳሌ የምታየው እኔ ሳልሆን ኢዮብ የተናገርኩ ነው። አታቋርጠኝ። ክርስቶስ ኢየሱስ ነው። አይሰማም እኮ ወልሳን እየተናገረ ምኑን ታቋርጠዋል? እኛን ወክሎ በእግዚአብሔር ፊት የሚታይልኝ ለምሳሌ እኔን ወክሎ ክርስቶስ ኢየሱስ ነው። ዲስከሽን እናድርገውና እስቲ ኢዮብ አይጠይቅ እስቲ ተጠይቅለትና ግን አፋ እያቋረጡ አይደለም ስናገር መሰማት አለበት ፌር እንዲሆን። ሲጀመር ርዕሱ ላይ እንኳን ተስማማንም። የግዴታ አንተ ያወራውን መሰማት አለበት ማለት አይደለም። አንተ አሁን በግድ እኮ ወደ የተጠየቀው ጥያቄ ነበር። ሲስን ልደት የጠየቀው ብዙ ነገር ነው። ስለ ልሳን ጠይቆታል፣ ስለ መልካም ፍሬ ጠይቆታል፣ ስለ ብዙ ነገር ጠይቆታል። አንዷን ብቻ መርጣ የምትፈልገው ቦታ ነው የቆምከው። እሱ ደግሞ እዚህ ጋር ህፃን የለም ሰው በዚያ እንሸወድም ማለት ነው። ግን ሲስ አንድ ነገር ጠየቀ። በጣም በጨዋነት ነው የተጠየቀው ማለት የሆነ ሌላ ነገር የሌለው ማለት ነው።
በልሳን ታምናለህ ሆይ የሚል ጥያቄ ሲጠይቅ አይ እሱን አላወራም ስለዚህኛው ነው ማወራው አልክ። አንተ ከመረጥክ እኛም መምረጥ እንችላለን ማለት ነው። ስለዚህ አልተስማማንም። ካልተስማማን ደግሞ አታወራም ማለት ነው። አለቀ። ይሄ ባለበት ሁኔታ ብቻዬን ላውራ ተውኝ ምናምን እምነት ብቻ የሚለው ጋር እንመጣለን። ለምሳሌ አንተ ሪፎርመር ቴዎሎጂ ነው የምትከተለው። እምነት ብቻን አንተ ስታምነውና አንድ ጴንጤኮስታል ተከታይ ሲያምነው ያለውን ልዩነት ጭምር ማውራት እንችላለን። ከዛ ደግሞ ያነሳው ነገር አለ። ዮሐንስ አፈወርቅ እምነት ብቻ ብሏል እና አንተ ያልከውን ስራ ያስፈልጋል ለድነት የሚለውን ዮሐንስ አፈወርቅ ይቃወመዋል አልክ። እሱንም ታመጣለህ፣ ችግር የለውም እናወራበታለን። ግን የሲስን መልስለት ስትባል በቅንነት መመለስ አለ። ባይ እኔ ያልኩት ብቻ ምትል ከሆነ ግን እኛ አንተ ባልከው ስላልተስማማን ማውራቱን ታቆምና ከሌላ ሰው ጋር እንቀጥላለን ማለት ነው። ይሄ በጉልበት ምናምን የሚሆን ነገር ስላልሆነ ከዛን ግን ሲሶዬ ልሳንን ትቀበላለህ ወይ ብለህ ስትጠይቀው እሱ ካልቪኒስት ነው እና እነሱ ደግሞ እስከምናውቀው አሁን ያለው ልሳን አይቀበሉም እና ከእምነት መግለጫውም እንዲያሳየን በዛው እንድጠይቅልኝ ነው። እዚህ ላይ ሲሶ የሰማል ድምጽ የሆነ ዝናብ ነገር አለ ከጀርባ። አይ ይሰማል። እዮባ ያለው ነገር ላይ እንደው ወንድማችን ዮሐንስ አፈወርቅ ባትለፋ ጥሩ ነው። እንኳን አንተ አይደለም ሉተር ራሱ ዮሐንስ አፈወርቅን ከሚቃወምበት ነገር ውስጥ አንዱ በጣም ስለ መልካም ስራ በጣም ያስተምራል ብሎ እና ባትለፋ ዮሐንስ አፈወርቅ ብለህ እዚህ ጋር ባትለፋ ማስረጃ በሌለው ነገር እንደው ዝም ብሎ ራስን ማድከም እንዳይሆን እዛ ነገር ላይ ጥንቃቄ ይፈልጋል። ከዛ ባለፈ ሶቨሪን አሁን እዮባ እንዳለ አንተ እምነት ብቻ ስትል ብቻ ሳይሆን አንተ እኮ ምን ሰይጣን ራሱ ተወስኖበት ነው እኮ እንደዚህ የሆነው እኮ ነው ብለህ ነው የምታምነው ወዳጅ። አንተ እኮ ወንጌል ያስፈልጋል ራሱ እግዚአብሔር ወስኖበት ነው ሰይጣን እንደዚህ ሆኖ ብለህ የምታምን ሰው ወንጌል ያስፈልጋል እኮ ለራሱ። ሶቨርን አንተ ላይ ቢሎ ይበዛል። በቃ አንተ ልሳን ኖ